ብዙዎቻችን የማናውቀው ነገር አለ። እሱም ምንድነው? የሌላ ሰውን ፕሌሊስት እንዴት አድርገን ነው አስረን ማጫወት የምንችለው ወይም እንዴት አድርገን ነው ማሰር የምንችለው የሚለውን ነገር ብዙዎቻችን ጥያቄ ነው የሚሆንብን መሆናችን ላይ ለምንድን ነው ፎከስ ስለማናደርግበት ነው። እዛ ነገር ፎከስ ካደረግን አይደለም የሰውን ሌላ ነገር መስራት እንችላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። እስኪ ዛሬ የሌላ ሰው ፕሌሊስት እንዴት አድርገን ነው ማሰር የምንችለው በራሳችን ዩቲዩብ ቻናል ወይም በራሳችን ስልክ እንዴት ነው የሌላ ሰው የጓደኞቻችን የቤተሰቦቻችን ፕሌሊስት ማሰር የምንችለው የሚለውን አሳያችኋለሁ። እንግዲህ ወደ ቪዲዮ እንሄዳለን። ላይስት ጎ መጀመሪያ እንግዲህ ዩቲዩብ ቻናላችሁ ውስጥ ነው የምትገቡት። ዩቲዩብ የሚለው ላይ ዩቲዩብ ካገብቻለሁ። ከዛ የኔ ቻናል እንግዲህ እዚህ ጋር ይገኛል። ዩ የሚለው እታች ጋር ያለው የኔ ቻናል ነው ማለት ነው። ማሳያችሁ ዛሬ እንግዲህ በሌላ ቻናል ነው። ስለዚህ እሱን ቻናል ዩ የሚለው ጋር እገባለሁ ማለት ነው። ከዛ እዚህ ጋር ምንም ነገር የለውም እንደምታዩት እዚህ ጋር 400 ከምናምን የሚል ነው። እሱን ከውስጥ ማጽዳት ከፈለጋችሁ ከውስጥ ማጽዳት ትችላላችሁ። ከውስጥ ደግሞ እንዴት አድርጋችሁ ነው የምታጸዱት የሚለውን አሳያችኋለሁ ማለት ነው። መጀመሪያ ግን ወደ ፕሌሊስቱ ከመሄድ በፊት ከስልካችሁ ጋር ውስጡ ጋር ያለው እንዴት አድርጋችሁ ነው የምታጸዱት የሚለውን እግር መንገዴን አሳያችኋለሁ ማለት ነው። ቀጥታ እዚህ ጋር እገባለች ምልክት ያለበት እዚህ ጋር 3 ነጠብጣብ አለች። እሷን ዲሊት የሚለውን ወይም ሪሙቭ የሚለውን ሪሙቭ ፍሮም ላይክ ቪዲዮ የሚለውን ሪሙቭ አደርገዋለሁ። እዚህ ጋር ሪሙቭ ሳረገው አይታያችሁም ለእናንተ። ነገር ግን ሪሙቭ ካረኩት በኋላ እስከሚበቃ ቪዲዮ ድረስ እንደዚህ እየነካው ማለት ነው። እንደዚህ አሁን ያያችሁ ነው እየነካው እያንዳንዷን ዋን ባይ ዋን ሪሙቭ እያደረኩ ነው ያለው። ስለዚህ እንደዚህ ዋን ባይ ዋን ሪሙቭ ካደረጋችሁ በኋላ ምንድነው የምታደርጉት እናንተ ቀጥታ ስትመለሱ ባክ ብላችሁ ስትወጡ ቪዲዮ ተደልቶ ታዩታላችሁ ማለት ነው። አሁን ቀጥታ ላሳያችሁ። ቅድም 446 ነበር። አሁን ደግሞ ስንት ቪዲዮ እንደሚመጣ እናያለን ማለት ነው አብረን። እዚህ ጋር እንደምታዩት የተወሰኑ ቪዲዮዎችን ደልቻለሁ። 437 ሆኗል። እዚህ ጋር አይታያችሁም። አሁንም 446 ነው የሚለው። እዚህ ጋር ግን መጀመሪያ ከዚህ ጋር የምታዩት የኔ ፕሮፋይል ያለበት ጋር የምታዩት ጋር 437 ቪዲዮ ይላል። ከፕራይቬት ወይም የተቆለፈው ጋር ማለት ነው ታገኙታላችሁ። ቶሎ ላይ መጣ ይችላል እዚህ ስክሪናችሁ ጋር ግን ውስጡ ላይ ነው የምታገኙት። ስለዚህ እዚህ ጋር አሁን ቪዲዮ ኦል የሚለው ላይ ፕሌሊስት ሳስር ታዩታላችሁ ማለት ነው። እንዴት ነው ፕሌሊስት ማስረው የሚለውን አብረን እናያለን። ለምሳሌ አንዱ ቻናል ቤት ልግባ ልበል። አሁን እዚህ ጋር ቻናል ቤት ገብቼ ድምፁን ልዝጋው። የዚህን የቻናል ቤት ወይም የዚህን የቻናል ቤት እንዴት አድርጌ ነው ላስር የምንችለው? ለምሳሌ ይሄ የሰው ቤት ነው። ይሄ ፈቃደኛ ላይሆን ስለሚችል የዚህን ቪዲዮ አላስርም። ከዛ በኋላ እኔ የራሴ ቪዲዮ ውስጥ ነው የምገባው። ይሄ የኔ የሚስ ፈንዲሻ ነው። ስለዚህ አሁን የዚህን ፕሌሊስት እንዴት አድርጌ ነው የማስረው የሚለውን አሳያችኋለሁ። ቀጥታ እዚህ ጋር ሚስ ፈንዲሻ ጋር የሚለው ካገባለሁ። ከዛ በኋላ የላይቭ ቪዲዮ ነው ማሰር የፈለኩት። የኔ የላይቭ ቪዲዮ እዚህ ጋር ለምሳሌ 1 ሰዓት ከምናምን የሚል የላይቭ ቪዲዮ አለ። ስለዚህ ይሄንን እንዴት አድርጌ ነው ላስረው የሚችለው የሚለው አሳያችኋለሁ። 3 ነጠብጣብ ጋር ትገባላችሁ። ከዛ እዚህ ጋር የሚመጣላችሁ ጋር ሶስተኛው ጋር ማለት ነው ሴቭ ኦፍ ፕሌሊስት የሚል አለ። ሴቭ ኦፍ ፕሌሊስት የሚለውን እነካዋለሁኝ። ከዛ እዚህ ጋር ፕሌሊስት የሚላል ፕሌሊስት የሚለውን እነካዋለሁኝ። ከዛ እዚህ ጋር ስም ሰጪ ነው የሚለኝ ስም ሰጪ ነው የሚለኝ የፈለጋችሁትን ስም መሰየም ትችላላችሁ። እኔ ለምሳሌ ሰላም ብዬ ልሰይመው። ከዛ እዚህ ጋር ፕራይቬት አሊስት እና እንትን የሚላለን ፐብሊክ የሚላለን። ስለዚህ እኔ ፐብሊክ ነው የማደርገው። ለምን ቪዲዮ ሌላ ሰው ፐብሊክ ምክንያቱም ቪዲዮ ሌላ ሰው እንዲያው ስለምፈልግ ማለት ነው። ፐብሊክ እጫናለሁ። ስለዚህ አሁን እዚህ ጋር ምንድነው ብስሚላ እስኪ ወይ ከመጣል ኢንሻአላህ ሰላም የሚለውን ስለጠፋ እንደገና ልጻፍ። ሰላም ረጋ ብላችሁ ነው ስለምቸኩል ነው ብዙ ጊዜ ፐብሊክ የሚለው ላይ አድርጌዋለሁ። ስለዚህ እዚህ ጋር ምንድነው ክሬቲንግ ስለሆነ የማደርገው ክሬት የሚለውን እጫነዋለሁ። አሁን ክሬት አድርጌያለሁ። አዲስ ፕሌሊስት ክሬት አድርጌያለሁ ለኔ ማለት ነው። ስለዚህ አሁን ይሄኛው ሁለተኛው ቪዲዮ ልጭ ነው የሚፈለኩት። አሁንም 3 ነጠብጣብ ተጭኜ ሴቭ ኦፍ ፕሌሊስት የሚል አለ። ሴቭ ኦፍ ፕሌሊስት አሁን ሰላም የሚል እዚህ ጋር ይታያችኋል። ሰላም የሚል ፕሌሊስት መስርቻለሁ። እዚሁ ጋር ጫንለዋለሁ። ያበራልኛል። ሰላም የሚለውን ጨምሬያለሁ። 2 አሰርኩ ማለት ነው። 1 3 4 አስሬ ላሳያችሁ። ከዛ አሁንም ሴቭ ኦፍ ፕሌሊስት የሚለውን አሁንም ተጫንኩት። ይሄንን አጠቆርኩት ማለት ነው። ስንት ጫንኩ? 3 ጫንኩ ማለት ነው። አራተኛ ልጨምረን አቁማለሁ። ሴቭ ኦፍ ፕሌሊስት ይላል። አሁንም ጫንኩት። አሁንም አጠቆርኩት ማለት ነው። ስለዚህ አሁን ይሄ ፕራይቬት አይደለም፣ ተጠንቀቁ። ፕራይቬት አሊስት እና ፐብሊክ የሚለውን ፐብሊክ አድርጉ። ከዛ አሁን ይሄንን
አዲስ ፕሌሊስት መስርቻለሁ። አሁን ቀጥታ ፕሌሊስት መኖሩን የት ነው የማረጋገጠው? እዚህ ጋር ፕላይ ላይቭ ቪዲዮ ሾርት ላይቭ እና ፕሌሊስት የሚባል ፕሌሊስት የሚለውን እጫነዋለሁ። ይኸው እዚህ የት ጋር ነው ስሚካ ሰላም ሶብር ቆይ ጠብቁኝ። ይሄ የሚስ ፈንዲሻ ነው። አሁን እዚህ ጋር እዚህኛው ቪዲዮ ጋር ነው የምመጣው። ስለዚህ የት ጋር ነው ክሬት እንዳደረኩት እዚህ ጋር መጣሁኝ። ይሄው ሰላም የሚል ይሄው ያያችሁት ነው። 4 ቪዲዮ ፕሌሊስት አድርጌያለሁ ማለት ነው። ይሄው 4 ቪዲዮ። ይሄን ቪዲዮ ለሰዎች እንዴት ነው ሼር የማደርገው? እንደዚህ እኮ ነው ሼር አታድርጉ። እንደዚህ እኮ ነው ሼር አይደረግላችሁም። 3 ነጥብ ተጭናችሁ ሼር ብትሉ ኤዲቲንግ ላይ ዲሊት የሚል ነው የሚመጣባችሁ። ስለዚህ እናንተ ምንድነው ቀጥታ ቪዲዮ ውስጥ ነው የምትገቡት። ቪዲዮ ውስጥ ስትገቡ እንደዚህ ሼር የሚል አለ። ለምሳሌ ለሌላ ጓደኛ ዋትስአፕ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ፌስቡክ፣ ኢንስታግራም፣ ኢሞ ሊሆን ይችላል። ወይ ዋትስአፕ ላይ ሼር ባደርገው ለሌላ ጓደኛዬ እንደዚህ አድርጌ ሼር ማድረግ እችላለሁ ማለት ነው። ለምሳሌ ለአንዷ ጓደኛዬ ሼር አድርገው ስሚላ እስኪ ለዚህ ሼር አድርገው ይሄ ሸራቱት ማለት ነው። እያያችሁት ነው። ራይት እያሳየ ነው። ስለዚህ ሼር አድርጌዋለሁ። ሌላ ሰው ያየዋል ማለት ነው። ለሌሎች ከፈለጋችሁ ለአንድ ለአምስት ሰው ከፈለጋችሁ እዚሁ ዋትስአፕ ላይ ለአንድ ለአምስት ሰው ሼር ማድረግ ትችላላችሁ ማለት ነው። ያጫውቱልናል፣ ያዩልናል፣ ዋች አወር እንዲጨምርልን ብላችሁ የምታስቡት ሰዎች ካሉ ለእነሱ አንዴ ጠቅጠቅ አድርጋችሁ መላክ ትችላላችሁ ማለት ነው። እኔ ፋሚሊ ቢሆኑኝና በጣም ለሚቀርቡ ጓደኞቼ ያጫውቱልኛል ብዬ ለማስባቸው ነው የምልከው። ምክንያቱም ማንኛውም ሰው የእናንተን ዩቲዩብ ወር ብዙ ጊዜ አይከታተልም። ሁሉም በራሱ ጉዳይ ቢዚ የሆነ ስለሆነ ማለት ነው። ይሄ ለአምስት ሰው ሼር አድርጌዋለሁ። እዚህ ጋር በአካል ብዬ ስመለስ አየዋለሁ ማለት ነው። ለአምስት ሰው ሼር አድርጌያለሁ ማለት ነው። ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እንግዲህ በሌላ ርዕስ በሌላ ቪዲዮ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።